ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻለ ቤተሰቦች እንዴት አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተ በያላችሁበት ሰላም፣ ፍቅር፣ ጤና እንደምትሆኑልኝ ተስፋ እያደረጉ ይህን ቪዲዮ ስጀምሮ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁ በኮሜንት እንድታስቀምጡልኝ እያልኩኝ ጽጌረዳ በክፍል 32 ተመልሻለሁ ማለት ነው። በክፍል 31 የጽጌረዳ እናት ወደ ጽጌረዳ ጋር እየሄደች መንገድ ላይ ስትወድቅ ነበረ ያበቃው። ዛሬ ምን ተፈጠረ የሚለውን በዝርዝር እናያለን። ከኮሜንታችሁ ሀሳብ ወሰድ እያደረግን እናወራለን ማለት ነው። የጽጌረዳ እናት በተደጋጋሚ ንስር እየነሰራት እያየን ነበረ። እኔም በጣም ስጋት ነበረብኝ። በሽታዋ ከፍተኛ እንደሚሆን እየገመትኩኝ ነበረ። ጽጌረዳም በጣም ስትቆይባት ስልኳ ላይ ስትደውል የሄቨን እናት አንስታ እንደታመመች ትነግራታለች። ምክንያቱም የሄቨን እናት እንዴት አወቀች ካላችሁ ደግሞ ከግቢ ስትወጣ አንድ ልጅ መንገድ ላይ የወደቀችበት ቤት መንገዱ ማለት ነው ፊት ለፊት አንድ ቤት ነበር። ከዛ ቤት የምትወጣ ልጅ አይታት ባገኘችው ስልክ ቁጥር ስትደውል የሄቨን እናት አነሳችሁ ማለት ነው። ስለዚህ የሄቨን እናት ሰምታ ሄዳ አንስታት ቤት ውስጥ ተኝታ ልጅቷ ስትደውል ደግሞ ጽጌረዳ ስትደውል ያለችበት ሁኔታ እንድታመመች ስትነግራት መሄድ አለብኝ ብላ በተነሳችበት ሰዓት ደግሞ ያ የተረገመ እንግዲህ የጽጌረዳ ጠላቶች በጣም በዝተዋል። በዙሪያዋ አንድ የሚያስብና የሚጨነቅ የለም። መሄድ አትችይም፣ መውጣት አትችይም፣ አሁን ያለሽበት ሁኔታ በህግ እየተፈለግሽ ነው፣ ስለዚህ ለአንቺ ከባድ ስለሚሆን መውጣት አትችይም ሲላት በጣም ሲያስጨንቃት እናቷ እንደታመመች ትነግረዋለች። እሱም ወስዶ እንደሚመልሳት ተስማምተው መንገድ ይጀምራሉ። መንገድ ላይ ግን ጽጌረዳ አንድ ከባድ ሀሳብ መጥቶባታል። ወደፊትም የሚያሰጋኝ ነገር እሱ ምንድን ነው? በእነ ነብዩ ቤት በምሰራ ሰዓት የነብዩ አባት ያስቀመጡትን ሽጉጥ አይታ ነበረ። በአይምሯ ውስጥ መንገድ ላይ ሲያልፉ ቤቱን ስታየው ያተውስታ ይመጣባትና ዮናስን ሸውዳ መግባት ፈልገች። ነገር ግን አልተሳካላትም። የእናት ስጦታ አለ ብትለውም ስጦታውን እገዛልሻለሁ በሚል ወደ እናቷ ቤት ይዟት ሄዷል። እናቷ ቤት መሄደች እያለ በመንገድ ላይ ሄቨንን አገኘቻት። ሄቨን ያው ከመጀመሪያው ጀምሮ ጥላቻ ስላለባት እሷን መጣልና መጣል ብቻ ነው የምትፈልገው። የእሷ የሆኑ ነገሮችን ሁላ መንጠቅ ነው የምትፈልገው እና ወደ ነብዩ እየሄደች ጽጌረዳ ደግሞ ወደ እናቷ ጋር እየሄደች እባክሽን ከዚህ በኋላ ተሸንፌልሻለሁ፣ ተይኝ፣ በቃ ህይወቴ ልኖርበት ስትላት ጽጌረዳም በማላገጥ ትሄዳለች። መጨረሻዋ ምን እንደሚሆን አላቅም። የጽጌረዳ ውድቀት የከፋ እንደሚሆን አምናለሁኝ። ነብዩ የጅልነት ብዛቱ ወደ ጽጌረዳ ወጥመድ እየመራው ይመስለኛል። ምክንያቱም ስቆ ከሚገል ጓደኛ ይሰውራችሁና ጓደኛው አሳልፎ እየሰጠው ነው። አንደኛ ቤት ውስጥ የገባው የእነሱን ሀብት ንብረት ለመውሰድ ነው። ሁለተኛ ደግሞ ከጽጌረዳ ጋር ተሻርኩ የሚነግረውንም ሆነ የሚያስበውን እያንዳንዱን ነገር ቀድሞ ለጽጌረዳ ስለሚነግራት ትጠነቀቃለች። ቀድሞ ደውሎላት ስለነበረ ሰበብ በማምጣት በሌላ በኩል ደግሞ የጽጌረዳ እናት የተለወጠች ትመስላለች። ያለውን እስካሁን ያሳለፈችባቸው ስቃይ የቆጫት ይመስላል። አላውቅም መጨረሻዋ ምን እንደሚሆን። ግን የነብዩ ጓደኛ በጣም የሚያሳዝን አይነት ነገር ነው እያሳየ ያለው። ምክንያቱም አሁን እሱ ነው ነገር እያቀሳሰረ ያለው ማለት ነው። በሌላ በኩል ደግሞ ሰራተኛ ተብላ የመጣችው ልጅ አባትየውን ለማጥማድ የምትሄድበት መንገድ የሚሳካላት ይመስለኛል። ምክንያቱም አባትየው ይሀመል አለባቸው። እውነት አሁን ተለውጦ የሆነ አናቅም፣ የምናየው ይሆናል። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እስኪ ኮሜንት ደግሞ አይታየት እናድርግ ማለት ነው። ኢቨን አስጠላችኝ። አሁንስ እባብ የበዛበት ድራማ እውነት ነው በምር። ግን በነገራችን ላይ በጣም ፊልሙ አሪፍ ነው። የገሃዱ ዓለም እውነት ነው። ምክንያቱም በዚህ ምድር ላይ በጣም ብዙዎች ጓደኛ መስለው የሚጎዱን፣ ወዳጅ መስለው የሚወጉን፣ እንዲሁም ደግሞ በፊት ለፊት እያየናቸው የሚጎዱን ብዙዎች አሉና እንደ ነብዩ ጓደኛ አይነቱ ጓደኛ መስሎ የሚወጋ ሲሆን እንደ ሄቨን አይነቱ ደግሞ በፊት ለፊት እያየ ልክ ጽጌረዳ እንደምትጎዳት የሚያደርግ ነው ማለት ነው። ጓደኛው ግን ለምንድን ነው ነባን የሚጠላው? ጠልቶት ሳይሆን ጥላቻ ሳይሆን መጀመሪያውንም እሱ የገባው ቤታቸው እኮ ጓደኛው አይደለም። ጓደኛው መስሎ እንጂ ጓደኛው ሆኖ አይደለም የገባው። ከነሱ ቤት ንብረት ስለፈለገ ነው። ደግሞ እሱ የሆነ ነገር ሆኗል። ከቤተሰብ ከፋሚሊ ችግር አለበት። አባቱ ይመስለኛል ወንድሙ የሆነ ካያችሁት የሆነ ቀን እንድሲያወራ ነበረ። ወንድሜ ሞቶ ነው ወንድሜ ወድቆ አንተ አያልፍልህ ምናምን እንደዚህ ነገር የተያዘ የሆነ ከሀብት ነብዩ አባት ጋራ የሀብት እንትን የተያያዘ ነገር ይመስለኛል። ታውቃላችሁ ከሀብታሞች ጀርባ ብዙ ግፍ አለ። ሳስበው ግን የጽጌረዳ እናት የምታውቀው ሚስጥር ከጓደኛው ጋራ ተመሳሳይ ይመስለኛል።
የሱ ቤተሰብ ይመስለኛል። ገሎት ይሁን አስገድሎት ይሁን የሚታወቅ ነገር የለም። ግን እሱም በደህናው እንደዚህ ክፉ የሆነ አይመስለኝም። የአባት ዕዳ ልጅ ይባል የለ ነብዩም የተረፈው የአባቱ ዕዳ ነው የሚመስለኝ። ምክንያቱም ልጁ ምንም እንትን ያደርገው ነገር የለም፣ የበደለው ነገር የለም ሴት ከማተራመስ ውጭ። አባትየው ግን ይሄን ሀብት ሲያመጣው ብዙ ግፍ ያለበት ይመስለኛል። የምናየው ይሆናል በኋላ እና የመኮንን ፍላጎት በቀል ነው። በቀል ንብረታቸውን አንድ ባንድ እያለ መውሰድ ነው። ስለዚህ ድራማውን ቀስ ብላችሁ በቀኝ በግራ እያላችሁ ብታስቡት ብዙ እንትን ነገር ተወስዱበታላችሁ ብዬ አስባለሁ። ድራማው ነብዩ ወይ አባቱን መንቃት አለባቸው በጣም ሁለቱም እንትን አሉ። ዮናስ ግን ክፉ ነክ የሚጠብቀው ፊልም ተጀመረ። 4ኛ ኮሜንታር ነኝ። የጽጌረዳ ስቃይ ካልበቃ ቻው። ግዴታ ነው የሆነ ማለት ቪዲዮውን ለማራዘም እሷ ነቃች ማለት እኮ ቪዲዮ ይቋጫል። ቀኑ የሀብታም ነው ብላችሁ መቼም እዚች ምስኪን ላይ ካለ አቅሟ መጫናነቅ መቼም አስተማሪ ነው ብላችሁ ነው ይህን ድራማ የምታቀርቡት። ግን የደሃ ልጅ አይለፍለት ወይ ምንም አያመጣም ብላችሁ ነው የምታስቡት። አሁን ይሄ ከድራማው ጋር ምንም የሚያገናኘው ነገር የለም። ድራማ ሲጀመር አንዱ ያስተምርሻል፣ አንዱ ያዝናናሻል፣ አንዱ ያስለቅስሻል። ይሄ የታወቀ ነው። ግን ደግሞ የገሃዱ ዓለም እውነት ነው። እየመረረን የምንውጠው እውነት ነው። ይሄ እውነት በቃ የአባት ዕዳ ልጅ በእርግጠኝነት ዝም ብላችሁ ጠብቁ። የነብዩ አባት ግፍ አለበት። በቃ መኮንን እሱን ነው እየተበቀለ ያለው። ዝም ብላችሁ ጠብቁ። አታስጠሉኝ። አሁንስ አበዛችሁት። ክብር ለተመልካች። ቆይ የነብዩ ጅልነት መቼ ነው የሚነቃው? ድራማ የተባለ ሁሉ ተንኮል፣ ድራማው እንዲሰለችግ እያረጋችሁት ነው ይላል ሁሉም ሰው። ግን ደግሞ እኔ ድራማው ተመችቶኛል። የገሃዱ ዓለም እውነት ነው። ሰርኬን ብዬ ነው ሰርኬ ስወድሽ እኮ ጽጌረዳ ዮናስን እንዳያገባ የምትሉ የሄቨን እናት አሁን ከሪላይት ዓለም ጋር ተስማማች። በቃ ብዙ አመት አብረው እንደኖሩ ሰው እንዲህ ሲዋደድ ነው ከጽጌረዳ እናት ጋር የሚያምረው። የምር ይሄ ፊልም አስጠላኝ ይላል። ተጣልቻችኋለሁ። ፊልሙማ ያስጠላችሁ ማሮች፣ ብዙ ነገር እቺን ፌቨን የሚያስቆማት የለም እንዴ? ክፉዎች ብቻ ነው እንዴ የሚሳካላችሁ? አላበዛችሁትም? አጋነናችሁት። ክፉ ይበቃቸዋል ይላል። እሺ የሄቨን ጽጌረዳ በአባት አንድ ናቸው። ሄቨን እና ጽጌረዳ በአባት አንድ ናቸው። ያንቺስ ከፋ። እንደዛ አይመስለኝም። ይሆን እንዴ እናንተ? እንደው ግን እኮ ላይክ ላድርግሽ። ቆይ አይታወቅም። ለምን የጽጌረዳ አባት የሄቨን አባት የጽጌረዳ አባት የለም። የሚሰሩት አንድ ቤት ነበረ። የሄቨን አባት የጽጌረዳን አባት ደፍሯት ሲሆን የወለደቻት። ምን ታውቃላችሁ? እውነትሽን እኮ ነው። አየሽ ይኸውልሽ፣ አንቺም በአንድ በኩል ታስቢያለሽ፣ እኔም በአንድ በኩል አስባለሁ። ይሄ ፊልም በጣም ያስጠላል። ለምን ሁሌ ክፍተት ብቻ እና አሁን እቺ ልጅ ያለችው ነገር ለምንድን ነው ዮናስ የሚመቸኝ? አንቺስ ከፋ። ክፉ ሰው ስለሚመችሽ ነው። ምን ጉድ ነሽ? ምን ስላደረገ ነው የሚመችሽ? በግድ ወንጀል ውስጥ አስገብቶ የማትፈልግ ሴትን በግድ ላግባ ስላለ ነው የሚመችሽ? አንቺስ ከፋ ማለት ተይ እንጂ። እሺ ሌላ ምን አላችሁኝ? እና እኔ ግን ሳስበው በቃ መጨረሻ ላይ ታሪክ የሚታይ ይመስለኛል። ብቻ አሪፍ ነው። ግን አንደኛ ሰዓት አርዝሙሉ፣ ሁለተኛ ቀኑን ጨምሩልን፣ ሶስተኛ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሞኔታይዝ እስኪመለስ መልካም ጊዜ። ቻው ቻው።